ሄሎ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ባለፈው እንግዲህ አሪፍ አርጌ ዲፊኒሽኑን ዲፋይን እንዳደረኩላችሁ አልጠራጠርም። ኢኮኖሜትሪክስ እና ኢኮኖሚክስ የሚለውን ከእንግዲህ ጠፋችኋል ብዬ አላስብም። እኔ በተረዳሁት መልኩ ምርጥ አርጌ አስረድቻችኋለሁ። እንግዲህ ከዚህ በመቀጠል ነው ባለፈው ያቆምነው ነው ፖፑሌሽን ሳምፕሊንግን ራንደም ቫሪያብል የሚሉት ላይ ነው ያቆምነው። ከዚህ በመቀጠል ይሄን በፓርት 1 ዩኒቷን እንጨርሳለን፣ በዚህ በፓርት 2 ማለት ነው። ቀጣይ ደግሞ ዩኒቱን በሁለት ፓርት አድርጌ እሰራለሁ። ያው ተከታተሉ። ወደ መሃል አካባቢ ነው አሪፍ ዲፋይን ለማድረግ እየቻልኩት ያለሁት። ተከታተሉ አደራ፣ ሰብስክራይብ እንዳትረሱ። እሺ ፖፑሌሽን ሳምፕል ራንደም ቫሪያብል የምንላቸው ምንድነው? ፖፑሌሽን ማለት የሆነ ዳታ ኮሌክት ስናደርግ the whole thing ነው the whole thing we collect data ሁሉም ማንኛውም ነገር ቢሆን አሁን ለምሳሌ የህዝብ ቆጠራ ቢቆጠር በዛሬ 15 ስንት አመት ነው በዛ የህዝብ ቆጠራ ነበር አይደለ? ዛሬ ቀርቶ ነው እንጂ በዛን ጊዜ አሁን ፖፑሌሽን ከሆነ እኔ ራሴ እቆጥራለሁ። ሳምፕል ከሆነ ግን ራንደምሊ ሴሌክት ይደረጋሉ። የተወሰኑት ፖፑሌሽኑን ፊት ሊያደርጉ የሚችሉትን ነገሮች ሴሌክት ተደርጉ በዛ ፖፑሌሽኑ ኮንክሉድ ይደረጋል ማለት ነው። ለምሳሌ ፖፑሌሽንና ሳምፕል ለወሰድላችሁ ከክላስ ተማሪዎች ብንወስድ የሴክሽን 1 ተማሪዎች ግሬዳቸው ስንት ነው ብንል እነዛ ግሬዳቸውን ለማወቅ ምን እናደርጋለን? ሁሎችንም አበበ ከበደ ምንም ሳንለይ ሁሎችንም አበበ ከበደ ዘላለም በለጠ ሰለሞን እያልን ሁሎችንም ABCD ያመጡት A+C+D D- ምናምን እያልን ሁሎችንም ነው ኮሌክት የምናደርገው። ግን ሳምፕል ከሆነ ግን ምን እናደርጋለን? የተወሰኑትን ራንደምሊ ሴሌክት እናደርግና አንድ 10 ተማሪዎች 40 ተማሪዎች ቢኖሩ 10 ተማሪዎችን ሴሌክት አድርገን ሁሎችን ቢ ያመጡት። ስለዚህ በቃ ከዚህ ውጭ መሄድ አይጠበቅብንም። ሌሎች እነዚህ ኮንክሉድ ማድረግ እንችላለን። ሁሎችም ቢ ናቸው ብለን ኮንክሉድ የምናደርግበት ምን ይባላል? ሳምፕል ይባላል። ራንደም ቫሪያብል ማለት ደግሞ how to select the sample to conclude about the population ማለት ነው። እንዴት ሳምፕሉን ልመረጠው ነው? ራንደምሊ ነው አሁን እየመረጥኩት ያለው። ሲስተማቲክ ሳምፕል አለ፣ እሱን እዚህ የለም። ሲስተማቲክ ራሱን የቻለ ሩል አለው፣ ግን ራንደምሊ ሴሌክት የምናደርገው ነው ማለት ነው። ዲፊኒሽኑ እንግዲህ ይሄን ይመስላል ከብዙ በጥቂቱ ማለት ነው። አያችሁታ? ፖፑሌሽን ሁሉንም ኢንታየር ፖፑሌሽኑን ኮሌክት የተደረገውን ነገር ሁሉንም መቁጠር ነው። ምንም ሳምፕል ግን በጣም ቀላል ነው። ይሄ ዲፋይንስ ጀመር አያስፈልገውም፣ ወይ የምታውቁት ነው። እሺ ራንደም ቫሪያብልም ያው ራንደምሊ ሴሌክት ማድረግ ነው ማለት ነው። ለምሳሌ ኤክስ እና ዋይን ዜድ እነዚህ ምንድናቸው? ለቫሪያብሎች አሳይን የሚደረጉ ቫልዩዎች ናቸው ማለት ነው። እንትን እይት various letters of the alphabet such as x, y, z are used to represent variables since what? Since the variable are associated with probability they are called random variable. variable associated የሚደረጉት probability ነው ማለት ግምታዊ ነገር ናቸው። ለምሳሌ 3 ሳንቲሞችን ብንወረውር ምን ይሆናሉ? probability ስለሆነ ቴል ሊሆን ይችላል፣ ወይንም ጎፋ ምናምን ነው እንደዚህ ዘውድ እያልን እንትን ምንጠራው ማለት ነው። ቴል ሄድ ሊሆን ይችላል፣ ቴል ሊሆን ይችላል፣ ሄድ ሊሆን ይችላል፣ ሄድ ሊሆን ይችላል፣ ሄድ ሊሆን ይችላል፣ ቴል ሄድ እያለ ይቀጥላል ማለት ነው። ስንት ነው ማለት ነው? to the power of ፎርሙላው to the power of n ነው። ለምሳሌ ሁለት ብንወስድ አሁን to the power of 2 አይደለ? to the power of 2 ሁለት ብንወስደው ስንት ይሆናል? ይሄ 4 ማን ነው? ቴል ሄድ ቴል ሄድ እና ሄድ ቴል ይሆናል ማለት ነው። አሁን 4 ቢሆንም እንደዛው to the power of 4 ነው የሚሆነው። to the power of 4 ይሆናል 16 ካታጎሪዎች እናገኛለን ማለት ነው። ለምሳሌ እዚህ ላይ ምን አሳይቷቸዋል? if x is random variable for the number of ahead then x assume the values 0 1 2 or 3 ይሆናል ማለት ነው። ኤክስን ለማን ብንወክላት ለሄድ ማለት ነው። ስለዚህ 0 ማለት ሁሉም ቴል ነው ማለት ነው፣ ሶስት ሁላ። አንድ ማለት ደግሞ ይቺ አንድ ማለት ሁሉም እንትን ሁለቱ ሄድ ነው፣ እንትን ሁለቱ ቴል ነው፣ አንድ ሄድ ማለት ነው። እዚህ ደግሞ አንድ ሄድ ነው፣ ሁለት ቴል ነው ማለት ነው። እዚህ ደግሞ ምንም ቴል የለም፣ ሁሉም ሄድ ነው ማለት ነው። እሱን ይወስልናል። እሺ ዛሬ ደግሞ የምናየው ምንድነው? ታይፕስ ኦፍ ዳታ። እነዚህን ነው የምናየው። ምንድናቸው? ክሮስ ሴክሽናል ዳታ፣ ታይም ሲሪስ ዳታ ኤንድ ፑልድ ክሮስ ሴክሽን ኤንድ ፓኔል ዳታ የምንሉት እናያለን። በስነ ስርዓት እንደማስረዳችሁ አልጠራጠርም። ተከታተሉኝ።
ልዩነታቸውን እዚህ ላይ ነው። ክሮስ ሴክሽናል ዳታ የምንለው ስለ ምንድነው? ዝም ብሎ ዴፊኒሽኑን ብቻ ስለ ብዙ ነገሮች ማለት ነው አንድ ጊዜ አሳይም ፖይንት ነው። ለምሳሌ በኢትዮጵያ ውስጥ ምን አለ? ጂዲፒ አለ፣ ኢንካም ኦፍ ኮንሱመር አለ፣ ኢንካም ኦፍ ከስተመር አለ፣ ሃውስሆልዶች፣ ኢንዲቪጁዋሎች የሁሎችንም ኤጅ አንድ ጊዜ ነው የሚሰሉ ካልኩሌት ኮሌክት የምናደርግ ዳታ አንድ ጊዜ ነው ማለት ነው። each observation is a new individual household firm city with information at a point of time አንድ ጊዜ ከሆነ ክሮስ ሴክሽናል ዳታ እንለዋለን ማለት ነው። ክሮስ ሴክሽናል ዩኒትስ ኢንዲቪጁዋል ሃውስሆልድስ ፊርምስ ሲቲስ ስቴትስ ዳታ ቴክን አት ኤ ጊቨን ፖይንት ኢን ታይም አንድ ጊዜ ኮሌክት የሚደረግ ነው። ለዚህ ከዚህ ዓመት እየተባለ ኢንተርቫል የለውም ማለት ነው። ሁሉንም ኤግዛምፕል ዳታ ኦን ኤክስፔንዲቸር ላይ ኢንካም ላይ አሁን በዚህ ዓመት ምን ያህል ኤክስፔንዲቸር አለ፣ ኢንካምስ ምን አለ፣ ሃወርስ ኦፍ ወርክ በስንት ያህል ይሰራሉ፣ ሃውስሆልድ ኮምፖዚሽናቸው እንዴት ነው፣ እንዴት ኮምፖዝድ ነው፣ አሴቱ፣ ኢንቨስትመንቱ፣ ኤምፕሎይመንቱ በቃ ይሄንን ምንድነው አንድ ጊዜ ነው ዳታ ኮሌክት የምናደርገው ማለት ነው። ለምሳሌ እዚህ አለ ይሄ ምንድነው ኦብዘርቬሽን አለ እዚህ ዜሮ ሚለን ዜሮ ለወንድ ነው የሚወክለው ሜል ነው እንትን ደግሞ አንድ ደግሞ ለፊሜል ነው ማለት ነው። እዚህም እያለ ይቀጥላል እስከ 200 ሰው ኮሌክት አደረገ የሁለት ሰው ዳታ ማለት ነው። የ200 ሰው እዚህኛው ይሄ ሰው ዌጁን ስናየው ይሄ ነው ዌጁ። ኤዱኬሽን ሌቨሉ 12 ተምሯል ማለት ነው። ኤክስፒሪያንሱ የ6 ዓመት ኤክስፒሪያንስ አለው። ኤጁ 45 ነው። ምንድነው ካታጎሪው ሜል ነው ማለት ነው። እንዲህ እያለ እቺ ደግሞ ይሄኛው ኦብዘርቬሽን 130 ዌጅ አለው 18 ኤዱኬሽን ሌቨል አለው 7 ኤክስፒሪያንስ አለው ኤጁ 36 አለ ፊሜል ናት ማለት ነው። እንዲህ እያለ አንድ ጊዜ የሁሉንም ኮሌክት የምናደርግበት አንድ ጊዜ ምን ይባላል? ክሮስ ሴክሽናል እንለዋለን። ታይም ሲሪየስ ማለት ደግሞ አንዲትን ነገር ለረጅም ጊዜ በኢንተርቫል ከዚህ ወር እስከዚህ ወር ምን ሆነ፣ ከዚህ ወር እስከዚህ ወር ከዚህ ሳምንት እስከዚህ ሳምንት ከዚህ ዓመት እስከዚህ ዓመት እያልን አንዲትን ነገር ይዘን የምንሄድ ከሆነ ታይም ሲሪየስ እንለዋለን ማለት ነው። ግልጽ ነው። ታይም ሲሪየስ is a set of observation on the value that a variable takes at different time አያችሁታ። በቃ እንግዲህ ታይም ሲሪየስ ማለት አንድ ነገር ለረጅም ጊዜ ሲሆን ክሮስ ሴክሽናል ማለት ደግሞ ብዙ ነገርን በአንድ ታይም ኮሌክት የምናደርግበት ዋናው ዴፊኒሽኑ ይሄ ነው ማለት ነው። ግልጽ ነው ጋይስ። ሶ ዳይሊ ዊክሊ መንዝሊ ኳርተርሊ ምናምን ልንሰበስብ እንችላለን ማለት ሴፓሬት ኦብዘርቬሽን ፎር ኢች ታይም ፒሪድ ነው። ሴፓሬት ኦብዘርቬሽን ኦርደሪንግ ኦፍ ኦብዘርቬሽን ዳዝ ማተር ያደርጋል ማለት ነው። እሺ ታይፒካሊ እነዚህ በተለይ የምንጠቀማቸው ይችን ታይም ሲሪየስ ዳታ የምንለውን በተለይ የምንጠቀመው ለማክሮ ኢኮኖሚክ ቫሪያብሎች ነው። ለምሳሌ እነ ጂዲፒ አለ። ጂዲፒ አብዛኛውን ከጊዜ ወደ ጊዜ ስለምቀያየር ማለት ነው። ኢንፍሌሽንም ከጊዜ ወደ ጊዜ ተቀያያሪ ስለሆነ እሱን ተከትለን ስለ ኢንፍሌሽን ስለ ጂዲፒ በቃ በሁለት ዓመት በሶስት ዓመት የሚያመጣውን ዲፈረንስ እናያለን ማለት ነው። ኢንፍሌሽን አለ፣ ኢንፍሌሽን ጂዲፒ አለ፣ ፕራይሱም ተቀያያሪ ነው። ኤክስቼንጅ ሬቱም ይቀያየራል፣ ኢንተረስት ሬቱም ይቀያየራል። ስለዚህ ተቀያያሪ ፋይናንሻል ዴታ አሁን ስቶክ ፕራይስ ማለት ምንድነው? የሸሩ ፕራይስ ማለት ነው። አንድ ካምፓኒ ላይ አሁን የራሱን ሼር ሆልደሮች የሚገዙት ማለት ነው። እሱ የሼር ሆልደሮች የሚወስዱት ስቶኩ ፕራይስ ማለት አንዱ ሼር ፕራይስ እሱም ተቀያያሪ ነው። ቦንዱም ይሄ ነው። ቦንድም ተቀያያሪ ነው። ገቨርንመንት ነው የሚሸጠው ቦንዱን፣ ገንዘብ ይቀበላል። እሱም ሊወደድን ሊደርስ ይችላል ማለት ነው። እሱንም ከዚህ ዓመት እስከዚህ ዓመት ምን ሆነ የምንለው አዘር ፋይናንሻል ስቴትመንቶች እነዚህ በማን ነው የሚሰዱት ወይንም ኮሌክት የሚደረጉት? በታይም ሲሪየስ ዳታ ነው ማለት ነው። ይሄው እዚህ የምታዩት ታይም ሲሪየስ ዳታ ሴት ኤግዛምፕልስ ፎር ኢትዮጵያ ጂዲፒ ኤንድ ፖፑሌሽን ግሮዝ የሚል እዛ አስቀምጦልናል። የኢትዮጵያን ጂዲፒ ነው እንግዲህ ለብዙ አመት የምናያት አንድ ነገር ማለት ነው። እንዲሁም ፖፑሌሽን ግሮዝ ጂዲፒ ኢን ቢሊየን ዩናይትድ ዶላር ይላል። እንግዲህ አንድ ነገር ለብዙ ጊዜ ማለት አንድ ብቻ አይደለም የምናጠና፣ አንድ ብቻ አይደለም 2-3 ሊሆን ይችላል። ግን የምናጠናውን ነገር ለብዙ ጊዜ ነው የምንከተለው። ገብቷችሁ ኋላ ለብዙ ጊዜ ለምሳሌ ጂዲፒን አለ እዚህ ጂዲፒውን አስቀምጦልናል። ከ2000 እስከ 2022 ያለውን ኢንተርቫልን አሳይቶናል። ፖፑሌሽን ግሮዝም እንደዚሁ በ2000 2.88 ነበረ፣ በ2021 እያለ እስከ 2019 ድረስ ያለውን እሱን ተከትለን የምንሄድ ከሆነ ምን እንለዋለን? ታይም ሲሪየስ ዳታ እንለዋለን ማለት ነው። ፑልድ ክሮስ ሴክሽን ኢትስ ሶ ሲምፕል፣ በጣም ሲምፕል። ሁለቱንም ፑልድ ያደረገ ነው። ማንን? ታይም ሲሪየስን እና ክሮስ ሴክሽናል። ታይም ሲሪየስ ምንድነው ያልኳችሁ? ታይም ሲሪየስ አንድ ነገር ለረጅም ጊዜ ሲሆን፣ ክሮስ ሴክሽናል ማለት ግን
ለብዙዎች ነገር አንድ አት ጊቭን ፖይንት ኦፍ ታይም ነው። ስለዚህ ፑል ክሮስ ሴክሽን ምን አደረገ? ብዙ ነገሮችን ዋት ለረጅም ጊዜ ማለት ነው። አያችሁት? ፑል አደረግናችሁ። ፑል ማለት ያው ማጣመር ምናምን ማለት ነው። ቦዝ ክሮስ ሴክሽናል ኤንድ ታይም ሲሪየስ ፊቸር አለው ማለት ነው። ናምበር ኦፍ ሲሚላር ክሮስ ሴክሽኖች ብዙ አይነት ሲሚላር ክሮስ ሴክሽኖች በአንድ ፑል ሲሆኑ ምን ይሰጥና ፑል ክሮስ ሴክሽን እንላቸዋለን ማለት ነው። ዳታ ኮሌክትድ ኢን መልቲፕል ታይፒካሊ 2 ፖይንት ኢን ታይም ሁለት ነገሮችን አንድ ጊዜ ገብቷችሁ ኋላ እንትን ሁለት ፖይንቶችን ኢን ታይም ኤግዛምፕል ሰርቬይ ኦፍ ሃውስሆልድስ ኢን 2 ይርስ የሃውስሆልዶችን ሰርቬይ ለሁለት ዓመት ብና እንትን ብንል ዳታ ኮሌክት ብናደርግ ገብቷችሁ ኋላ ስለዚህ ፑሊንግ ማለት ብዙ ነገሮችን ለሁለት ለሶስት ዓመት ማለት ነው። ተመሳሳይ ነው። አሁን ይዛለ ይሄ ምን ማለት ነው? ሃውስሆልድ ኢንካም የሃውስሆልድ ኢንካም በዚ ኦብዘርቬሽን አለ። ሃውስሆልድ ማለት እንግዲህ a group of people who lives together and decide to buy or purchase something or some amount ነው። የሆኑ ግሩፕ ኦፍ ፒፕል ናቸው። ሃውስሆልድ ማለት እንግዲህ የኛ ቤተሰብ አለ የራሳችን ሃውስሆልድ ናቸው። ጠርቀምቀም ብለን በአንድ ሶሻል ካታጎሪ የምንኖር ከሆነ እኛም ሃውስሆልድ ነን። በተለያየ ሃውስሆልድ አለ። እንግዲህ አንድ ግሩፕ ኦፍ ሃውስሆልዶች ብንላቸዋል አንድ ኦብዘርቬሽን ውስጥ ናቸዋል። ስንት ናቸው? ሳይዛቸው 4 ሰዎች ናቸው። እነዚህ በኢንካማቸው ስንት ነበረ? 80,000 ነበር በ2019። አሁንም በ2019 ሌላ ኦብዘርቬሽን አየን። ደግሞ ራሱን አልተከተልንም። ገብቷችሁ ኋላ ራሱን የሚከተል ከሆነ ታይም ሲሪየስ ነው። እነዚህን አሁን ይሄ ኦብዘርቬሽን ለምሳሌ የናበበ ቤተሰብ ቢሆኑ የናበበ ቤተሰብ በ2019 ያሰላ ነው አይደለ? አሁንም በ2020 የናበበ ቤተሰብ የምናሰላ ከሆነ እሱ ምንድን ሆነ ማለት ነው? ታይም ሲሪየስ። ግን ይሄ የናበበ ቤተሰብ ዛሬ አየ እነዚህ ሃውስሆልዶች በ2019 80,000 ነበር ኢንካማቸው። ግን በ2018 አሁንም በ2019 ማን ያየ? የነከበደን ቤተሰብ ነው ያየ። እዚህ የነከበደ ቤተሰብ ሃውስሆልድ በ2019 65,000 እያለ ሄደ። ሳይዛቸው የነከበደ ቤተሰቦች 5 ናቸው። ኤዱኬሽን ሌቨላቸው 16 ነው ማለት ኤዱኬሽን ሌቨል ማለት አሁን እኛ ስንት ዓመት ነው የተማርነው የሚለውን ኤክስፒሪየንስ ያገኘንበትን እሱን ነው። ከዚያ እስከ 250 ሃውስሆልድ ኮሌክት አደረገ። እስከ 250 ሃውስሆልድ በ2019 ኮሌክት አደረገና ቀጥሎ እነሱን አልደገማቸውም። በ2020 ግን ከ2020 ደግሞ ጀምሮ ምን አደረገ? እስከ 540 ሃውስሆልዶችን በ2020 ኮሌክት አደረገ። ያገኛቸው ምንድነው? እዚህ ላይ በ250 ኦብዘርቬሽን ማለት እና በእንትን አለሙ ሊሆን ይችላል እነዚህ ማለት ነው 120 ኢንካም አላቸው ማለት ነው። ሳይዛቸው 6 ነው። ኤዱኬሽን ሌቨላቸው 10 ነው። እንዲህ እያለ ምን አደረጋው? እነዚህን ለሁለት ዓመት መሆኑ ታይም ሲሪየስ ያደርገዋል። ብዙ ነገሮችን ያየና ስለዚህ ፑልድ ማለት ይሄ ነው። እኔ ይሄ ከወዲያቸው ብዬ ጭራሽ ነው የማላስበው። ፓኔል ሎንጊቱዲናል ዳታ ማለት ደግሞ ምንድነው? 2-3 ነገሮችን ለብዙ ጊዜ ይደገማል። ገብቷችኋል? ቅድም አሁን አልደገምነውም። ይሄ ኦብዘርቬሽን ዋን ይሄ እንትን ላይ ፑልድ የምንለው ላይ ስፔሻል ኦፍ ፑልድ ነው። ይሄ እንትን ፓኔል የምንለው ፑልድ ያልነው እዚህ ላይ አላ ይኸው እዚህ ይሄንን አሁን አልደገምነውም። በ2019 80 ሻል ነው ይሄ ኦብዘርቬሽን እናበበ ነው ብያችኋለሁ። አሁንም በ2020 ደግሞ የሌላ ሃውስሆልድ ነው ያየን። ስለ ሃውስሆልድ ስሙ ነው እንጂ አልተደገመም። ግን እዚህ ፓኔል ዳታ ላይ የምንለው ግን እዚህ አንድ ነገር እንደግመዋለን። በ2019 በ2017 በ2020 በ2021 ማለት ለምሳሌ የኢትዮጵያን ጂዲፒ ብናይ የኬንያን ጂዲፒ ብናይ 2-3ቶችን ነገሮችን ለ2-3 ዓመት እየደጋገምን በዚህ ኢትዮጵያ ከ2019 እስከ 2021 ምን አይነት ኢንተርቫል ምን አይነት ለውጥ አመጣለች ጂዲፒዋ ወይንስ ኢንካሟ ወይንስ ኤክስፔንሷ ምናምን የሚለውን እናያለን። ይሄ ስፔሻል ፎርም ኦፍ ፑልድ ዳታ ነው ማለት ነው። እንየው። አያችሁታ ኢትዮጵያ ምን አድርጋለች? ጂዲፒዋን አሰላዚ በ2017 2.91 ነው። በ2017 2.91 ነው። በ2018 2.6 ነው። በኢትዮጵያ አሁን በ2019 1.81 ነው። እሱን ተከትለን ራሷን ተከተልናታ ማን ሆነ? ታይም ሲሪየስ ሆነ። መጀመሪያ ታይም ሲሪየስ ልክ በቃ ታይም ሲሪየስ ነው የሚመስለው፣ ግን ታይም ሲሪየስ ቱ ኦር ሞር ታይም ሲሪየስ ስለ አንድ ነገር ነው ስናሰላይ ነበር። ስለ ኢትዮጵያ ነው ስናሰላይ ነበር፣ ካልኩሌት ስናደርግ ነበር። አሁን ግን ስለ ኬንያ፣ ስለ ሱዳን እነዚህን ጨመርናቸው በተመሳሳይ ኢንተርቫል
በ2017 ጀምሮ እስከ 2019 የሶስቶችን ካንትሪ ያላቸውን ጂዲፒ ፖፑሌሽን ግሮዛችን የሚያሳይልን ከሆነ ፓኔል እንለዋለን። ግልጽ ካልሆነ ኮሜንት ላይ ጻፉልኝና እንደገና በሚቀል አማርኛ እኔ ቀላል ነው ብዬ ነው በሚቀል አማርኛ አስረዳችኋለሁ። እሺ ሌላው ቫሪያብል ኳሊታቲቭ እና ኳንቲታቲቭ ቫሪያብል ነው። ኳሊታቲቭ ማለት ምንድነው? ኳሊቲው ሃይ ነው ሎ ነው ወይንም ሚዲየም ምናምን ነው የምንለው እንጂ ይሄን ያክል ነው ማለት አንችልም። አሁን ለምሳሌ ሚድል ኢንካም ያለው አለ ሄይ ኢንካም። ለምሳሌ ሚድል ኢንካም ከዚህ እስከዚህ ነው ይሄን ያህል ገንዘብ ኤግዛክትሊ ሚድል ኢንካም ለማለት ስንት ያህል አማውንት ኦፍ መኒ ቢኖረው ነው ምንለው አናውቅም። ግን ዝም ብሎ ሚድል አናውቀውም እኮ ሚድል ወይንም ሃይ ወይንም ሎወር ኢንካም እንላቸዋለን። እንደሱ የምናደርጋቸው ምንድነው ኳሊቲው ነው። ኳንቲቲ ግን በቁጥር የምንወክለው ከሆነ ኳንቲቲ እንለዋለን ማለት ነው። ለምሳሌ ጀንደር አሁን ፊሜል እና ሜል አለ አይደለ? ወይንም እንትን ሪሊጂየስ ላይ ሙስሊም ክርስቲያኒቲ ምናምን አለ። እነዚህ ኳሊታቲቭ ናቸው። ኳንቲታቲቭስ ሄይቱ ምናምን በቁጥር የሚገለጽ ነገር ማለት ነው። አያችሁታ? ቀጥታ ምን በጣም ቀላል ነው። ኳንቲታቲቭ ቫሪያብል ምንለው አር ኑሜሪካል ኤንድ ካን ቢ ኦርደርድ ኦር ራንክድ። ኑሜሪካል ስለሆኑ ኦርደር ማድረግም ራንክድ ማድረግም እንችላለን። በምንድን ይሄኛው በዚህ ይበልጣል በዚህን ያህል አማውንት ይሄኛው ፊት ያደርገዋል የሚለውን ካልኩሌት ማድረግ እንችላለን ማለት ነው። ፎር ኤግዛምፕል ዘ ቫሪያብል ኤጅ ኢን ኑሜሪካል ኤንድ ፒፕል ካን ቢ ራንክድ ኢን ኦርደር አኮርዲንግ ቱ ዘ ቫልዩ ኦፍ ዜር ኤጅስ። በኤጃቸው ኦርደር ማድረግ እንችላለን ማለት ነው። እሺ ኳንቲታቲቭ ቫሪያብል በሁለት ይከፈላሉ። ዲስክሬት ቫሪያብል እና ኮንቲኒየስ ቫሪያብል እንላቸው ማለት ነው። ዲስክሬት ቫሪያብል የምንለው ምንድነው? ዲስክሬት ነው በቃ ማለት ሆል ናምበር ነው። 0 አሁን 0 1 2 3 ምንለው ነገር። ኮንቲኒየስ ማለት ግን ኢንፊኒቲቭ ነው በቃ ኢንፊኒቲቭ ምንም አያልቅም። 0.111 0.222 እያለ ምን ቆጥረው። ለምሳሌ ስለ ሰው አሁን በዚህ በእኛ ክላስ ስንት ተማሪ አለ ብንል 4.5 ተማሪ አንልም። ገብቷችኋል? ለሰዎች እነዚህ ለመቁጠር ጠረጴዛዎችን ለመቁጠር ስክሪፕቶችን ለመቁጠር የምንጠቀምበት ዲስክሬት ቫሪያብል ነው ማለት ነው። ኮንቲኒየስ ቫሪያብል የምንለው ራሽናል የሆነ በጣም ኮንቲኒየስ የሆነ እንትን ሊያልቅ የማይችል ኢንፊኒቲቭ የሆነ ነገር ነው። ለምሳሌ እንትን ሜትራችን 1.65 ምናምን እንደዛ እያልን የምናስለው ከሆነ ኮንቲኒየስ ቫሪያብል እንለዋለን ማለት ነው። ግልጽ ነው አይደለ? ግልጽ ካልሆነ አሁንም ደግመዋለሁ። ዳታ በስንት ይከፈላል? በሁለት ምንናምን ኳሊታቲቭ እና ኳንቲታቲቭ ዳታ። ኳንቲታቲቭ ዳታ በሁለት ይከፈላል። ምንናምን ዲስክሬት እና ኮንቲኒየስ ማለት ነው። እሺ and also we have seen nominal or ordinal interval ratio። እነዚህን ምንድናቸው? ስኬል ኦፍ ሜዠርመንት ይባላሉ ማለት ነው። እነዚህ የሜዠርመንት ስኬል ናቸው ደረጃቸው። ስኬል ኦፍ ሜዠርመንት የመጀመሪያው ኖሚናል ዳታ ነው። ኖሚናል ዳታ የምንለው ኖሚናል ምንድነው? አሁን ኖሚናል ሪል ያልሆነ ነገር ነው ማለት ልትለከው ስኬል ሜዠር ታደርገው የማትችለው ነገር ነው። የትኛው ይበልጣል የትኛው ያንሳል ምንም የምትለው ነገር የለህም። ለምሳሌ ሪሊጂየስ እና ሙስሊም፣ ኦርቶዶክስ፣ ካቶሊክ ኤንድ አዘርስ እነዚህ ምን ትላቸዋለህ? የትኛው ይበልጣል ምናምን አትላቸውም። በቃ ስም ነው ኦልሬዲ፣ ግን በተመሳሳይ ካታጎሪ ነው የሚመጡት። ሪሊጂየስ ከሪሊጂየስ ማለት ነው። ኤትኒሲቲ ከሆነ ደግሞ ኦሮሞ፣ ጉራጌ ምናምን፣ አማራ፣ አዘር እያለ የምንሄድበት ኖሚናል ይባላል ማለት ነው። ማነጻጸር አንችልም። ኦርዲናል ከሆነ ግን ኤግዛክትሊ በምን ይበልጠዋል የሚለውን አናውቀውም እንጂ ሃይ እና ሚዲየም ወይንም ሎ የሆነውን ነገር አይጠፋንም። በዚህ ለምሳሌ ቅድም ምንድን ያልኳችሁ የአንድ ተማሪ ግሬዱ ኤ ቢሆን ቢ ቢሆን ሲ ቢሆን ኤ ፕላስ ቢሆን ስለዚህ ግሬዱን በግሬዱ ይሄኛው ሃይ ነው ይሄኛው ሎ ነው ይሄኛው ሚድል ነው ማለት እንችላለን። ግን በምን ያህል በለጠው የሚለውን ግን ኤግዛክትሊ በቁጥር ስለማያስቀምጥልን ኦርዲናል ዳታ ምንድነው ሜዠር ምንድነው የሚያደርገው ማነጻጸር እንጂ በምን ያህል ይበልጣል የሚለውን አያስቀምጥልን ማለት ነው። ካታጎሪካል ዳታ where there is a meaningful order of categories but there is not measurable distance between categories። በካታጎሪዎች መካከል ሜዠሬብል የሆነ የሚለካ ዲስታንስ ርቀታቸው በምን ያህል ነው የሚለው ነገር አይገልጽልንም። ፎር ኤግዛምፕል there is an order to the value high medium and low but the distance between the value cannot be calculated ማድረግ አንችልም። ሃይ ሎ ማለት እንችላለን። ራንክ ኤ ቢ ሲ ግሬድ እያልን ማስቀመጥ እንችላለን። በምን ያህል ይበልጣል የሚለውን ማወቅ አንችልም ማለት ነው። ኢንተርቫል ዳታ የምንለው ከዚህ እስከዚህ ነው። ኢንተርቫል ዳታ ፕላስን መደመርን መቀነስን እና ማባዛትን ይጠቀማል። ግን ማንን አይጠቀምም? ማካፈልን አይጠቀምም። ለምን በሉኝ? ዜሮ ስለማይሆን ዜሮ የማይጠቀም ከሆነ እሱ ደግሞ ምን ሆነ? ማካፈል አንችልም ማለት ነው። ዲቪዥንን ሩል አይጠቀምም። የሚጠቀማቸው ነገሮች ከዚህን እስከዚህን
እንትኑን ኢንተርቫሉን ነው የሚገልጽልን እንጂ አሁን እዚህ የሚጠቀማቸው ኢንተርቫል ዓመተ ምህረት ከ2000 እስከ 1995 ምናምን። ሌላ ደግሞ ምን አለ መሰላችሁ ምንድነው ለዚህ ለዓመተ ምህረት ለዲግሪ ሴልሺየስ ምናምን ዲግሪ ሴልሺየስ አሁን ዜሮ አይሆንም ይቀዘቅዛል እንጂ በቃ ዜሮ ሊሆን አይችልም። ዓመተ ምህረትም ዜሮ ሊሆን አይችልም። ከ2000 እስከ 1995 ያለው ስንት ነው እንትኑ ኢንተርቫሉ 5 ዓመት ነው ምናምን የሚለውን ያሳይልናል እንጂ 2000 ሲካፈል ለ1995 ምናምን ማለት አንችልም ማለት ነው። ዲቪዥን አይጠቀምም። ሬሽዮ ስኬል ግን ሁሉንም ይጠቀማል። ዜሮ ቫልዩ አላት እዚህ ላይ። ለምሳሌ ኢንካም ላይ ብንወስድ የምንጠቀማቸው ኤግዛምፕሎች ናቸው የሚወስኑት። ኢንካም አሁን ዜሮ ኢንካም አለ፣ ዜሮ ኤጅ አለ። እድሜ ማለት ዜሮ ኤጅ ገና ነው ማለት ነው ልጁ። ኢንካሙስ እሺ ኢንካሙም አለ ዜሮ ማለት እንችላለን ማለት ነው። ሜጀር ኦፍ ሴንትራላይዜሽን ኤንድ ዲስፐርሽን የሚለውን እንይ። ሴንትራላይዜሽን ማለት በአንድ ዳታ ላይ አዘ ሴንተር ያለው ማን ነው? ለምሳሌ ሚኑን ብንወስድ አሁን አቬሬጃችንን ሴንተር ላይ ነው የሁላችንም የሚያማክል እሱን እንወስዳለን። ሚዲያኑስ ሴንተር ላይ ነው። ምን ያክል ዲስትሪቢዩት አደረገ ብለን ማወቅ አንችልም፣ አናየውም። በቃ ሴንትራል የሆነውን የምናይበት ነገር ነው። ምን ይላል? ሜጀር ዛት ኢንዲኬትስ ዘ አፕሮክሲሜት ሴንተር ኦፍ ዲስትሪቢዩሽን አር ኮልድ ሜጀር ኦፍ ሴንትራል ቴንደንሲ እንለዋለን። ኢንክሉድስ ዘ ሚን ሚዲያን ኤንድ ሞድ የምንላቸው ሴንትራል ቴንደንሲ እንላቸዋለን። ሜጀር ኦፍ ዲስፐርሽን ወይንም ሜጀር ኦፍ ዲስፐርሽን የምንላቸው ደግሞ ሃው ዲስትሪቢዩት ዘ ዳታ ኤንድ ሃው ፋር አፓርት ፍሮም ዘ ሴንትራል ቴንደንሲ ኦፍ ዳታ የሚለውን የሚያሳየን ነው። ለምሳሌ ሬንጅን ብንወስድ ምን ያክል ዲስትሪቢዩት ሆኗል፣ ስካተርድ ነው። ከአንድ ጀምሮ እስከ 1 ሚሊዮን ቢሄድ ከ1 ሚሊዮን ሲቀነስ ወይንም ከ1 ሚሊዮን ሲቀነስ 2 ምናምን ብለን የምናገኘው ሬንጅ አለ አይደለ? ምን ያክል ዲስትሪቢዩት ሆኗል ማለት ነው የሚለውን የሚያሳይልን ከሆነ ምንድነው ሜጀር ኦፍ ዲስፐርሽን እንለዋለን ማለት ነው። ግን ሴንትራል ከሆነ ግን የትም ይራቅ የትም የመጨረሻና የመጀመሪያውን አናየው፣ መካከል ላይ ያለችውን አቬሬጇን ነው የሚያሳየን ነው የምንገልጽ ማለት ነው። ሜጀር ኦፍ ፖዚሽን ናቸው ደግሞ እነዚህ ኳርታይል፣ ዴሳይል፣ ፐርሰንታይል ምናምን ናቸው። ፐርሰንታይል ናቸውን ዳታዎችን ለ100 ኢኳል ፓርት ሲከፍል ነው። ዴሳይልም ደግሞ ለ10 ኢኳል ፓርት ሲከፍል ነው። ኳርታይል ለ4 ኢኳል ፓርት የሚከፍለው ነው ማለት ነው። እሺ ለዛሬ ቻፕተር 1ን በዚህ ጨርሰናል። ጥያቄ ካላችሁ እንትን ላይ ኮሜንት ላይ ያስቀምጡልኝ። ጥያቄም አለኝ፣ ያምና ጥያቄ አለኝ። ሁሉንም እሰራላችኋለሁ ከፈለጋችሁ ወይንም ዲስክሪፕሽን ላይ እለቅላችኋለሁ። ያልገባችሁ ነገር ካለ ደግሜ እሰራላችኋለሁ። ጠይቁኝ እባካችሁ። ሰብስክራይብ አድርጉልኝ ልበረታታ። እኔም እየተበረታታው ሰድ ሞር በቃ ኮንፊደንስ እየተሰማኝ ለሚመጣው ትውልድ እየሰራውላችሁ እሄዳለሁ። እባካችሁ አመሰግናለሁ። ደህና ሁኑልኝ።